ተመልካቾቻችን እንደምን አላችሁ? እኔ ደህና ነኝ። ዛሬ እንደምታዩት ለልጆች የቁርስ ዳቦ ልሰራ ነው ያሰብኩት። አሁን ይሄ ፓውደር እንዲያቦካልን ፓውደር አደርጋለሁ። ቤኪንግ ፓውደር። እዛ በመቀጠል ደግሞ በጣም የጣመ ዳቦ እንዲሆንልን ይሄ ጥቁር አዝሙድ ትንሽ እጠቀማለሁ ማለት ነው። በመቀጠል ነጭ አዝሙድ ነው ይሄ ነጭ አዝሙድ ነው። ዳቦችን ያጣፍጥልናል። በጣም የጣፈጠ እንዲሆን ይሄ ነጭ አዝሙድ እንጠቀማለን። ከዛ በመቀጠል ደግሞ ጨው ትንሽ እንዳይበዛብን፣ ሁሉ ሰው ጨው ዛሬ ፈላጊ ስላልሆነ ጨው አልተፈለገም፣ ትንሽ ጨው የምናደርገው። በመቀጠል ደግሞ የዳቦ እርሾችን ትንሽ እንዳናበዛ ትንሽ እናደርጋለን ማለት ነው። እናዋህዳለን። ከተዋሃደ በኋላ ዱቄቱን እንጨምራለን። ይሄ ደግሞ ዱቄቱ የተመጣጠነ ከገብስ፣ ከአጃ፣ ከሽምብራ የተሰራ ነው። ለደም ግፊትም ሆነ ለስኳርም ሆነ ይሄ ተስማሚ ነው። እንደዚህ አድርጋችሁ ለልጆቻችሁም ሆነ ለእናንተ ተጠቀሙ። አሪፍ ነው ማለት ነው። ልጅ አዋቂውም ቢጠቀመው ጥሩ ነው አይደል? አዎ፣ ትንሽ ሆነ ትልቅ ሆነ ለሁሉም ለጤንነት በቃ ጠቃሚ። እንደዚህ አድርገን ቦታና ወፍ ሲልልን እንጋግራለን ማለት ነው። ቅመም የተፈጨም መጨመር እንችላለን አይደል? የተፈጨ ቅመም እንጨምር ነበር፣ ግን አሁን ለጊዜው ስላላዘጋጀ ነው አሁን ያደረግነው ጥቁር አዝሙድ፣ ነጭ አዝሙድ ነው ቅመም አሁን ያቀረብነው ማለት ነው። ስለዚህ እንዳትረሱ ዳቦ ተጠቀሙ። ዳቦ ስንላችሁ ደግሞ የገብስ፣ የአጃ፣ የሽምብራ የተሰራ ነው። ለጤንነት ለስኳርም ለደም ግፊትም ላንቺ የጠቀመሽን ነው አይደል? ይዛ መታ ነው እንግዲህ ቆጣጣ ይዛ መታ ነው። እኔ ዳቦ ልሰራ ነው ስላት አይኔ ሰራ የዛሬውን ቁርስ በማለት ደግሞ አሳያቸው ያንቺን ስራ ብዬ ነው። አስተያየት ጻፉ እሺ። ተመልካቾቻችን እንዳትረሱ ስብራይት አድርጉን። ከረኑ ራሱ እንደምታዩት የሚያምር ቆንጆ በጣም ተፈላጊ ተወዳጅ ስለሆነ ስብራይት አድርጉን እንዳትረሱን። እናንተም ተጠቀሙ። ብዙም ባይታሽ ችግር የለውም። ምንሽ ብሎ የሚያደክም ነገር የለም። እንደዚህ ላላ ተደርጎ ነው የሚተወው። እዚህ ይላላ ጥሩ ነው። ወዳጅ ሲላላ ድርቅ ማለት የለበትም። ዘይት አልጨመርሽም? ዘይት አልጨመርኩም። ለጤንነት ዘይት አያስፈልግም፣ ስኳር አያስፈልግም። ቅመማ ቅመሞችን አድርጎ እንደዚህ አድርጎ መጠቀም ይቻላል ማለት ነው። ያው ላንቺ የምትጠቀሚበትን እና የጠቀመሽን ነው ዛሬ ለጤንነቴ እናሳያቸው ማለት ነው። በጣም ስለተመቸኝ ሌላውም እንዲጠቀሙበት ፈልጌ ነው። እዚህ ተጠቀሙ። ቂጣውም ራሱ ጥሩ ነው አይደል? ቂጣውም ገንፎም ቢባል እና ገንፎ አሰራሯም አለ ከዚህ ቪዲዮ በፊት ገብታችሁትና አስተያየታችሁን ጻፉልን። የእናት እጅ እንግዲህ እንደምታዩት በጣም ብሰጥ ይጣፍጣል አይደል?
ለልጆቻቸውም ቢሆን ህጻናትም ቢሆን ለሁሉ ለትልቅ ሆነ ለትንሽ ሆነ ተስማሚ በቃ ገብስ ሽምብራ ብቻ የታወቀ ነው። በኩል በኩል ነው ያደረግሽው? እንዴት ነው አዘገጃጀቱ? ገብሱን ሞቅ አድርጌ አቻውም እንደዛው ሞቅ ይላል። ትንሽ ነው አነስ ይላል። በዛ ማለት ነው ሞቅ ማለት በዛ ማለት ነው። አዎ አቻውም በዛ ገብሱም ቢበዛ ጥሩ ነው። ሽምብራውን ትንሽ አነስ አድርጌ በግማሽ እንደዚህ አድርገን እናስቀምጥና ኩፍ ሲል እንጋግረዋለን። ምን ያህል ነው ኩፍ ማለት ያለበት? ትንሽ 1 ሰዓት ምናምን ያህል እንግዲህ ወዳል ጨረስን ነው። ስንጋግር ደግሞ እንጠራቸዋለን። ኩፍ ካለ በኋላ ተመልሰን እንመጣለን ማለት ነው። እሺ እንግዲህ ተመልካቾቻችን እንደምን አላችሁ? እንደምን ናችሁ? ሰላም ናችሁ ሆይ? እንደምታዩት ቅድም ዳቦ አውጥቼ ነበረ። አሁን ኩፍ አለልኝ ልጋግር ነው እና ያው እንደምትወዱት አምናለሁ። ስንት ሰዓት ነው የቆየው? ያው 2 ሰዓት ምናምን ሆኖታል። ይቦካ ጥሩ ነው። ኩክት ብሎ ይጋገር አሪፍ ይሆናል እና ለልጆች መክሰስ ይሆናል። ለእኛም ለልጆቹም ብቻ ሳይሆን ለአዋቂ ለደም ግፊት ቢሆን ለስኳር ቢሆን ሁሉ ያው የተመጣጠነ ነው። ቅድም ነግሬያችኋለሁ። አሁን ይኸው እንደምታዩት ኩፍ ብሏል። ልጋግረው ነው። ምንድነው ነካ ያርሻልሽ? ያው ነው አይደል? እጅሽን የምታስነኪው? እጄን ማስለቀቅ ሊጡ እንዳይዘኝ ነው። እጄን ውሃ ነካ አድርጌ ሊጡን ለማስለቀቅ ነው እና ኩፍ ብሏል። አሁን ልጋግረው ነው እና ብትበሉልን ደስ ይለናል። ስራችንንም ተመልከቱልን፣ ትወዱታላችሁ ብዬ አምናለሁ። አሁን ልጋግር ልሄድ ነው። ተመልካቾቻችን እንደምታዩት ቅመሙ ራሱ ውድ ያደርጋል። እንደው መታችሁ ብትቀምሱልንም ደስ ይለናል። አሁን ኩፍ ብሎ ልጋግረው ነው። እንግዲህ ይኸው እያያችሁት ነው። ጡላላም ቢል ይወዳል፣ ችግር የለውም። ብቻ ግን ቁጭ ቁጭ ማረጋታለን። ለአክሰሳችን ልጆቻችን ከትምህርት ቤት ሲመጡ ለእኛም ቢሆን በጣም ይፈልጋል። ይሄን ለመጋገር ወደ ኋላ አትበሉ፣ ጋግሩ፣ ብሉ፣ ተጠቀሙ። የቅመሙ ሽታ ራሱ ብሉኝ ብሉኝ ይላል። የጡላላ ያረኩት ሲያቀይ ነው። ላላ ሲል በጣም እንትን ይላል፣ ይጣፍጣል፣ ልስልስም ይላል። ይህን ጨረስኩ። አሁን እንግዲህ ሲበስል ደግሞ ጠራቸዋለሁ፣ አብረን እንበላለን። አሁን እንገለብጠዋለን። ተመልካቾቻችን እንገለብጥ ነው። አብራችሁን እንዲበሉ። ያው የሚያምር ሆኗል። እንገለበጥኩት። እሺ እንግዲህ ተመልካቾቻችን እንደምታዩት ዳቦአችን በስሎ አውጥተነዋል። ይኸውላችሁ የሚያምር ጎመጅ ነው። በልተውት የማይጠገብ ነው። ይኸው እናንተም ጋግሩ። ይኸውላችሁ የሚያምር ነው የሆነው እና ብትበሉ አብራን ብንበላ ደስ ይለኛል። ተመልካቾቻችን ይኸውላችሁ ዳቦአችን ደርሶ ልንበላ ነው። አብረን እንብላ። ይኸውላችሁ ውስጡ ቆንጆ ነው የሆነው። በጣም አሪፍ ነው የሆነው። ጣሙን በተለይ ጣሙን ብትቀምሱት በጣም የሚያምር ነው። ለጤናም ተስማሚ ነው። ለጤና፣ ለደም ግፊት፣ ለስኳር እንደው ለጤና ለልጆች ለአዋቂ በጣም የሚስማማ ነው። ይኸውላችሁ ሰብስክራይብ ላይክ አድርጉ። ቪዲዮውን ከወደዳችሁት ባያችሁ። አዎ እንዳትረሱን። እስኪ በራይት አድርጉት። ይደገም ስፕራይት እስኪ በራይት አድርጉን። ሰብስክራይብ አድርጉን። ይሄው እንደምታዩት ይጣፍጣል። ሰብስክራይብ ላይክ ሼር አድርጉ። ሼር አድርጉ። ላይክ አድርጉ። ሼር አድርጉ። ሰብስክራይብ አድርጉ። አይ ጥሩ ነው። ሞክረሻል፣ ችግር የለውም። ቆንጆ ነው።
በቃ አሁን 10 ሺህ ኬ አስገቡልኝ። ቪውን 10 ሺህ 10 ኬ አስገቡልኝ። 10 ኬ አስገቡልኝ። ወዳቸዋለሁ። ላይክ እያደረጋችሁ ወዳቸዋለሁ። ሰዎች ጋር እንዲደርስ አከብራቸዋለሁ። ወዳቸዋለሁ። እንዳትረሱኝ። ሰዎች ጋር እንዲደርስ አድርጉ። ሰዎች ጋር እንዲደርስ አድርጉልኝ። እኔም ወዳቸዋለሁ፣ አከብራቸዋለሁ። ጣፍጣል። እንቅመስልሻኛ እንቅመሰው። ይኸው በጣም በጣም ተወዳጅ፣ በጣም አሪፍ። ሌላ ቪዲዮ ትሰሪልኝ። በድጋሜ በሌላ ቪዲዮ እስከምንገናኝ ደህና ቆዩ። ደህና ቆዩ። ሌላ ቪዲዮ እስከምንገናኝ በሰላም ያገናኘን። ሰላም እንገናኝ። ሰላም እደሩ። ቻው ቻው።